ሰላም ጤና ይስጥልን ውድ አድማጮቻችን ዛሬ ስለ ጸረ ድሮን ቴክኖሎጂ እናወራለን ማለት ነው። ከነዚህም ውስጥ በቀላሉ የሚገኙትን በፓርት ዋን እናያለን። አንደኛ ፖርቴብል ኤሌክትሮኒክ ዋርፋር ሲስተም ይባላል፣ ወይም በቀላሉ የሚንቀሳቀስ ማለት ነው። እነዚህ የጸረ ድሮን አይነቶች የድሮኖችን ግንኙነት እና አቅጣጫ ጠቋሚ ሲግናሎችን የሚረብሹ ሲሆኑ ድሮኖች ወደ መጡበት እንዲመለሱ የሚያደርጉ የጸረ ድሮን አይነቶች ናቸው ማለት ነው። እነዚህ የጸረ ድሮን አይነቶች ለሽምቅ ውጊያ አዋጭ ሲሆኑ በማንኛውም ቦታና በቀላሉ ስልጠና ማንቀሳቀስ ይቻላል ማለት ነው። ሁለተኛው ሃንድ ሂልድ ጃመር ይባላሉ። ሃንድ ሂልድ ጃመር ወይም አንቲ ድሮን ገንስ ይባላሉ። እነዚህ የጥይት ቅርጽ ያላቸው ሲሆን በጣም ጠንካራ የሆነ ራዲዮ ፍሪኮንሲ ሲግናል በመልቀቅ የድሮኖችን መቆጣጠሪያ ቪዲዮና ጂኦግራፊካል ፖዚሽኒንግ ሲስተም ወይም ጂፒኤስ ግንኙነት የሚረብሹ ናቸው ማለት ነው። እንግዲህ ድሮኖች በሳተላይት ወይም ስለሚንቀሳቀሱ ሲግናል ስለሚያስፈልጋቸው ከፍተኛ ሲግናል ይለቃሉ። እነዚህ ሃንዲል ጃመር የሚባሉት ቪዲዮዎችን፣ ጂፒኤሶችና መቆጣጠሪያውን የሚረብሹ ሲሆኑ ለምሳሌ ያህል ድሮን ገን ኤምኬ4 እና ኤክስ ገን ኤክስኬ4 የተባሉ የጸረ ድሮን አይነቶች አሉ ማለት ነው። ሶስተኛው ፓሲቭ ዲቴክሽን ሲስተም ይባላሉ። ፓሲቭ ዲቴክሽን ሲስተም ወይም እነዚህ በስውር ነው የሚያጠቁ ማለት ነው። እነዚህ የጸረ ድሮን አይነቶች ምንም አይነት ጨረር ሳይለቁ ድሮኖች ያሉበትን ቦታና የኦፕሬተሩን አቅጣጫ የሚያሳዩ ናቸው። እንግዲህ የት ቦታ ላይ ድሮኖች እየተንቀሳቀሱ እንደሆነና ኦፕሬተሩ ደግሞ የት ጋር እንደሆነ ወይም ከየት እንደሚነሳ የሚያሳዩ ናቸው ማለት ነው። ሶስተኛው ኬኔቲክ ካውንተር ሜዠር ይባላሉ። ኬኔቲክ ካውንተር ሜዠር ይባላሉ። እነዚህ ጸረ ድሮኖች የተለመዱ ወይም ባህላዊና በድሮኖች ላይ ፊዚካል ወይም አካላዊ ጥቃት የሚያደርሱ ናቸው ማለት ነው። አራተኛው ዛሬ የምናየው ሹት ገንስ ይባላሉ። ሹት ገንስ እነዚህ በጣም ውጤታማና አጭር ሬንጅ መምታት የሚችሉ ናቸው። እነዚህ ሹት ገንስ የምንላቸው እነዚህ የጸረ ድሮን አይነቶች ብዛት አሁን የዩክሬንያን ፎርስ ይጠቀሟቸዋል ይላል። ከነዚህም ውስጥ ቤኒሊ ኤም4 የተባለ ጸረ ድሮን አይነት አለ ማለት ነው። እንግዲህ ውድ አድማጮቻችን እንግዲህ በዓለም ላይ ቴክኖሎጂ በጨመረ ቁጥር ለሰው ልጅም አሉታዊ ተጽዕኖ አለው ማለት ነው። እንግዲህ ድሮኖች ባሉ ቁጥር የሰው ልጆችም ህይወት በቀላሉ እየተቀጠፈ ይሄዳል ማለት ነው። እንግዲህ ለዚህ ማሳየው ኒውክሌር ነው። በዓለም ላይ እንግዲህ የኒውክሌር የጦር መሳሪያ ለሰው ልጆች ትልቅ ስጋት የሆነ የጦር መሳሪያ ነው ማለት ነው። ከዚህ በመቀጠል የመጨረሻው ጸረ ድሮን መሬት ናት ማለት ነው። መሬት ቻይናት ሁሉን ቻይናት ማለት ነው። ለዚህ ማሳየው የቪየትናምን ጦርነት መመልከት ይችላል። ቪየትናማውያን ዋሻ በመቆፈር የአሜሪካውያንን የአየር ላይ ድብደባና የጀት የቦምብ ድብደባ መከላከል ችሏል ማለት ነው። ተከላክለውም ቪየትናሞች አሜሪካንን የምታህል ጦረኛ ሀገር አሳፍረው አሸንፈው ሀገራቸው ማስወጣት ችለዋል ማለት ነው። እናም ስለዚህ መሬት ደግሞ ከሁሉም የበለጠች ጸረ ድሮን ናት ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እናመሰግናለን ቪዲዮውን ስለከፈታችሁ። ሰላማችሁ ይብዛ በያላችሁበት።